በኋላ የመጀመሪያውን ጌታ ሕያው ነው ወይም ሕያው ጌታ ስንል ከቁጥር 1 እስከ 19 አንብበናል። ኢየሱስ ሕያው ነው የሚለው የወንጌል መልእክትን ትክክል ፐርፌክት ወይም ስህተት የሌለበት መሆኑን ጳውሎስ ለተደራሲያኑ ይናገራል። እኔ ደግሞ የተቀበልኩትን ቁጥር 3 ላይ ከሁሉ በፊት አሳልፌ ሰጠኋችሁ እንዲህ ብዬ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ምን አደረገ? ሞተ። የተለየ ትንታኔ አልሰጠም። አይገርም? አጭር ነው ግን ደግሞ ግልጽ ነው። መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ። ለምን ሞተ ሲባል የኃጢአትን ዕዳ ሊከፍል ሞተ። ስላልቻለ ይመስላችኋል አንዳንድ ሰዎች። አይደለም። ደም ሳይፈስ ስርየት ስለሌለ የኃጢአት ዕዳ ይከፈል ዘንድ ስለ እኔ ኃጢአት፣ ስለ እናንተ ኃጢአት፣ ስለ ዓለም ሁሉ ኃጢአት፣ ስለ ኃጢአታችን ምን አደረገ? ሞተ ብሎ ይናገራል። ይህንን ቀጠለና አሁን ምን እኔ እንደምል አይደለም መጽሐፍ እንደሚል ብሎ ለመጽሐፍ ቅዱስ ኢንስፓየር ለሆነው መጽሐፍ ነው ከፍተኛ ኢንፈሲስ የሚሰጠው ማለት ነው። እንዲህ ብዬ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ። ይህም ብቻ አይደለም ወዳጆች ሆይ መጽሐፍ እንደሚል በሦስተኛው ቀን ተነሳ፣ ከዛ ለኬፋም ታየ ብሎ ይናገራል። እንግዲህ ጌታ ኢየሱስ ክርስቶስ ስለ ኃጢአታችን ምን አድርጓል ነው? ሞቷል። መሞት ብቻ አይደለም። ይሄ ሰው ለምንድን ነው ይሄ ጸሐፊን ሁሉ የሚናገሩ ብትሉ የኢየሱስ ክርስቶስን ሞትና ትንሣኤ የሃይማኖት ሰዎች ለመሰወር ወይም ከንቱ ለማድረግ የራሳቸውን ጥረት ተጣጥረው ነበር። በገንዘብ መቼም ይሄ ገንዘብ የሚባል ነገር ዛሬም ድረስ ከፍተኛ አደጋ እየፈጠረ ነው ያለው። አንድ ቀን አምላካችን መጥቶ ስሩን እስኪነቅለው ድረስ የክፋት ሁሉ ስር ነው እንደተባለው ይሄ ገንዘብ አደገኛ ነው። ታውቃላችሁ፣ በገንዘብ አፍ ለመዝጋት ብዙ ሞክረዋል። ስለዚህ ምን እያለ ነው? ስለ ኃጢአታችን ሙቷል። ሌላ የኃጢአት ዕዳ ከፋይ የለም ነው አንዱ። እርሱ ብቻ ነው ስለ ኃጢአተኞች ምን ያደረገው? የሞተው። ስለ እርሱ አይደለም፣ ስለ ኃጢአተኞች ነው። ስለ እርሱ አይደለም፣ ተገብቶት አይደለም። የኃጢአተኞች ዕዳ ክፍያ ሆኖ ነው የሞተው። ይህንን ነው የሚናገረው። ቀጠልና መጽሐፍ እንደሚል ደግሞ ስለኛ ምን አድርጓን? ተቀብሯል። ይህም ብቻ አይደለም፣ በሦስተኛው ቀን ከሙታን ተነስቷል። እኔ የአራቱ ወንጌላት አስተምህሮ ነው። እንደሚሞት ነግሯቸዋል፣ ደግሞ በሦስተኛው ቀን እንደሚነሳ ነግሯቸዋል። ይህንን የወንጌል ትምህርት በአንድ ቁጥር ብቻ ጠቅልል አድርጎ ይናገራል። መጽሐፍ እንደነገረ በዚህ እንደተጻፈ ሞቶልናል፣ ደግሞ ተቀብሯል፣ ደግሞ ተነስቷል። መነሳቱን አስመልክቶ ብዙዎች ለመከልከል ለመሰወር ስለሞከሩ እንዳልተሰወረ ለኬፋ ወይም ለጴጥሮስ ታይቷል። የሚገርም ነገር ነው። ኃላፊነታቸውን ሲያሳያቸው ከቆየ በኋላ አሁን ለምንድን ነው የክርስቶስ ኢየሱስ የእምነታቸው ፋውንዴሽን ላይ የመለሳቸው? ይሄ የመሰረታዊ ክርስትና ትምህርት ይመስላል። ለምን ወደ ኋላ መለሳቸው ብትሉ ቀጥሎ ስለሚመጣው ጌታ ሊነግራቸው ነው። እርሱ ስለ ኃጢአታችን መሞቱ እውነት ነው እውነት አይደለም ተብለው ቢጠየቁ ምን ብለው እንዲመልሱ ነው የተፈለገው? እውነት ነው። መቀበሩ እውነት ነው። ስለዚህ መነሳቱስ እውነት ነው። በጣም ጥሩ። እዚህ ድረስ እውነት ነው ከተባለ እንግዲያውስ ዳግም ምጽአቱ ምንድን ነው? እባካችሁ መልሱልኝ እናንተ። አዎ የኃጢአት ዕዳ ክፍያ እርሱ ብቻ ነው። ስለ ኃጢአተኞች የሞተ የተቀበረ የተነሳ እርሱ ብቻ ነው። ስለዚህ እንዳረገ ሲያርግም መላእክት አይተዋል፣ ሰዎችም አይተዋል። ሲሞት ሰዎች አይተዋል፣ ሲነሳም ሰዎች አይተዋል። ዝም ብሎ ኢማጂኔሽን አይደለም። አንዳንድ የሃይማኖት ሰዎች የፈጠሩ ፈጠራ አይደለም። እውነት ነው። እውነተኛ ታሪክ ነው። አፈ ታሪክ አይደለም። በአይን የታየ በእጅ የተዳሰሰ ሀቅ ነው። ገጸ ምድር ላይ የተከናወነ እውነት ነው። ስለዚህ ምጽአቱም እውነት ነው። ይህ ነው አፕሊኬሽን። ይመጣን የሚል ነው ወዳጆቼ። እንግዲህ ይሄ ከሆነ ስለዚህ ነው ኢየሱስ ሕያው ነው ሕያው ጌታ ብዬ የምነግራችሁ
አንዳንዶች መጥተው ይመስላል የሚሉ አሉ። የእምነት ፍልስፍና የሚከተሉ ሰው ይመስላል እንጂ እኮ ሰው አይደለም። ምክንያቱም እንዴት እግዚአብሔር ቅዱሱን እንዴት እንዲሞት ያደርጋል የሚል አስተምሮ ገሌ ብለን ማውራት እንችላለን። ግን አሁን ስለ እነሱ አይደለም ልንል፣ እኛ ምን ያህል ኢየሱስ ለኃጢአታችን እንደሞተ እርግጠኞች ነን። ላስታውሳችሁ ነው። ጳውሎስ ካስታወሰ እኔ ባስታውስ፣ እኔም እንዳስታውስ በሆን ይሄ ወንጀል አይመስለኝም። ልናስታውስ ስለ ኃጢአታችን የተለየ ነገር አይደለም። የኃጢአት ዕዳ ክፍያ ኢየሱስ ነው። ለሱ ክብርና ምስጋና ይሁን። ይሄ ደግሞ የወንጌል መልእክት ነው ስንል ወንጌላት የነገሩን ነው። እንግዲህ እርሱን ያዩት ምስክሮች እዚህ ጋር ስማቸው ተዘርዝሯል። አንደኛው ጴጥሮስ ነው፣ ሌሎች ሐዋርያት ናቸው። እንዲሁም ከ500 ለሚበዙ ሰዎች ታይቷን ብሎ ይነግረናል። ይሄ ለምንድን ነው ብትሉ የምስክርን ጉዳይ ባለሙያ ቢያወራው ነው የሚቻለው። እኔም ማወራው እንደ አንድ ቴዎሎጂ እንደሚሰብክ ሰው ወይም ስነ መለኮትን እንደሚያስተምር ሰው ነው። ለምንድን ነው የፍርድ ቤት ሰዎች ፍርዱ እንደዚህ ነው ብለው የሚወስኑት? በቀረበላቸው የተጠናቀረ እውነታና በምስክሮች አመዛኝ ሀቅ ነው። ምስክርነት ዝም ብሎ እንዳልሆነ ያውቃሉ። የጳውሎስ ተደራሲያን 500 የሚበዙ ምስክሮች አሉ አላቸው። አንዳንዶች አንቀላፍተዋል ይሄ መልእክት ሲጻፍ፣ አንዳንዶች ግን ጳውሎስ መልእክቱን ሲጽፍ እስካሁን አሉ። ካሉት ምስክሮች አንዱ ኢየሱስ ከተነሳ በኋላ ኮሚኒኬት ካደረጉ፣ ከዳሰሱት፣ ከነኩት፣ ካዩት አንዱ እኔ ነኝ። እንደ ጭንጋፍ መሆን ራሱን እንደ ትንሽ የቆጠረበት ምክንያት ቤተ ክርስቲያንን አሳድጃለሁ፣ ለእኔ እንኳን ተገልጦልኛል፣ ታይቶኛል አለ። በእርግጥም እንደታየው ምዕራፍ 9 ሐዋርያት ሥራ ምዕራፍ 9 ብቻ በቂ ይመስለኛል። ስለዚህ እነዚህ ነገሮች የሚነግሩን ወዳጆቼ ምንድን ነው ብትሉ፣ እርሱን ያዩት ምስክሮች ምስክርነታቸው ለእኛ አስተላልፈዋል። ኢየሱስ ሕያው ነው የሚለውን እነዚህ የቆሮንቶስ አማኞች እርግጠኛ እንዲሆኑ ተፈልጓል። ያዳናቸው ኢየሱስ፣ ስለ ኃጢአታቸው ዕዳ የከፈለላቸው ኢየሱስ ሕያው መሆኑ ኮንፊውዥን ፈጣሪዎች በዛ ጊዜ እምነትን ብላችሁ አንዳንድ ጊዜ ከቸርች እንድንቀር የሚያደርግ ምንድን ነው ሰዎች ባክ አደረጉ ወደ ኋላ አሉ የሚባል ሁኔታ አለ። እሱ የተለየ ነገር ነው። ሌላ ጊዜ ግን ሰዎች ቸርች ውስጥ እያሉ ኮምፕሮማይዘር እንዲሆኑ ኢየሱስን እንደሌላ የእምነት ተቋም ኢየሱስን እንደሌላ ሴቪየር ወይም አዳኝ መመልከት ከጀመርን እንበልና ማለት ነው። እንደዛ ከጀመርን ማመቻመች ጀምረናል ማለት ነው። ኢየሱስ ብቻ አያድንም ወደሚል እኛ ባንቀበልም እንኳን ሌሎች እንደዛ ቢቀበሉ ምንም ማለት አይደለም የሚል ማመቻመች ውስጥ የገቡበት ሁኔታ ስለነበረ ነው። እርሱ ብቻ ነው የኃጢአት ዕዳ ክፍያ። በእናትየዋም የኃጢአት ዕዳ አይከፈልም። በቅዱሳን መላእክትም የኃጢአት ዕዳ አይከፈልም። በፓስተሮች፣ በነቢያት፣ በነገሌም በእኛ ገንዘብም በእኛ እውቀትም የኃጢአት ዕዳ ሊከፈል አይችልም። የኃጢአት ዕዳ ክፍያችን አንድ ነው። የታረደልን በግ የናዝሬቱ ኢየሱስ የእግዚአብሔር ልጅ እርሱ ብቻ ነው። ይሄ ቋሚ ፒላር ነው። ያን ጊዜ አዲስ ክርስቲያን እያለን የተነቃቃንበት ብቻ ሳይሆን ወደ እርሱ እስክንሄድ የሚያነቃቃን ሀቅ ነው። ይሄም ትንሣኤ ደግሞ ከ500 በሚበዙ የዓይን እማኞች የተረጋገጠ እውነታ ነው። ይሄ ሊደበዝዝብን አይገባም። ይሄ ከደበዘዘ ምን እንሆናለን? ምን መሰለህ ይሄንን ትላ ባህልም እኮ እንደው ጥናት ስላልተደረገበት እንጂ ሊያድን እኮ ይችላል ወደሚል ማመቻመች ኖ እንደሱ አይደል። ኢየሱስ ብቻ ያድናል። ሌላ የመዳኛ መንገድ የለም። የድነት መንገድ ስንት ብቻ ነው? አንድ ብቻ ነው። ማነው ስለ ኃጢአተኞች የሞተው? አንድ ብቻ ነው። ማነው ስለ ኃጢአተኞች የተነሳው? አንድ ብቻ ነው። እርሱ ነው። ያረገውም እሱ ብቻ ነው። እሱ ብቻ ይበቃናል። አልሰማችሁኝም? በቂያችን ነው ኢየሱስ። ስለ ኃጢአቴ የሞተልኝ ኢየሱስ። ይሄንን እርግጠኛ ከሆንን ኮምፕሮማይዘር ሳይሆን ሰዎችን የግድ እስኪመስልብን ድረስ የኔ ብቻ ምንድነው ጽንፈኞች ብለው ሰዎች እስኪቆጥሩን ድረስ ስለ ኢየሱስ ምን መሰክረው ያኔ ነው ማለት ነው።
የለም እሱ ብቻ ነው ሌላ አያድንም ብለን ሌላ መጽሐፍ የተጻፈለት መጽሐፍ የመሰከረለት ሁሉ በምንም ሌላ መጽሐፍ ቅዱስ ውጪ መጽሐፍ ያጻፋሉ እነገሌ የሚባሉ እነዚህ ሁሉ አያድኑም ብለን ፊት ለፊት ኮንፍሮንት የምናደርገው ካልደበዘዘብን ብቻ ነው። ከደበዘዘብን ግን ማመቻመች ውስጥ እንገባለን ወዳጆቼ። ያ ማለት ሰዎችን ሩጠን ሃይማኖታችሁ እንደዚህ ነው ከሚል ከትችት ከጀመርን ስንመሰክር አይሰሙንም። እሱን ለማለት ግን አይደለም። መዳኛ መንገድ ግን አንድ ነው። እነሱን ጠይቋቸው። እንትና ያድናል፣ እሱ ብቻ ያድናል፣ እሷ ብቻ ታድናለች ብላችሁ ጠይቋቸው። እነሱ ይመልሶላችኋል። አይ ማለቴ ምን መሰለህ ይላል። ኖ አይደለም፣ ያድናን አያድንም። በቃ ይሄ ነው። ስለ ኃጢአትም ሙቷን አልሞተም። ስለ ኃጢአት በሶስተኛው ቀን ተነስታለች አልተነሳችም። ንገረኝ። በራሱ ኃጢአት የሞተ ሎቶፍ በጣም ብዙ ሰው አለ። ኢየሱስ ብቻ ስለ ኃጢአተኞች የሞተ። ሃሌሉያ። ይህንን ሐቅ እንዲያውቁ ነው እንግዲህ እነዚህ ቁጥሮች ከቁጥር 1 እስከ 19 ተዘርዝረዋል። እነዚህ ነው እና እኔ አይቻለሁ ብሎ እንግዲህ አላቸው። ቁጥር 11 ላይ እንግዲያስ እኔ ብሆን እነርሱም ቢሆኑ እንዱን ሰብካለን እንዱም አመናችሁ። ለምንድን ነው እኔ በሆን እነሱ በሆን ያለው? በአገልጋዮች ምክንያት ግጭት ተፈጥሮ እንደነበረ ወደ ኋላ ሄደን ስናይ አይተናል። እኔ ኬፋ ነኝ፣ እኔ አጵሎስ ነኝ፣ እኔ ጴጥሮስ ነኝ፣ እንደዚህ ማን ነው የክርስቶስ ነኝ የሚል ጎራ ነበር። ይሄንን ካሳያቸው በኋላ ስለ ኃጢአታችን የሞተው ጴጥሮስም አይደለም፣ ጳውሎስም አይደለም፣ አጵሎስም አይደለም፣ እናንተን ስለማዳን በሶስተኛው ቀን ከሙታን የተነሳው ከእነዚህ አገልጋዮች መካከል አንድስ እንኳን የለም። እናማ ብቻ ነው? ኢየሱስ ብቻ ነው። እኛ ከእርሱ ጋር የምንሰራንን የሚለውን ምዕራፍ 3 ነግሮን ነበር። አሁን እኔም እሰብካለሁ፣ እነሱም ይሰብካሉ፣ እናንተም በጸጋ ድናችኋል፣ እኛም በጸጋ እናገለግላለን። እኛ አገልጋዮች ነን፣ አዳኙ እሱ ነው። እኛ ሰባኪዎች ነን፣ የሚሰበከው እሱ ብቻ ነው ብሎ ነው እዚህ ጋር የተናገረ። እንዲሁ እንሰብካለን፣ እንዲሁም አመናችሁ። ስለዚህ ኢየሱስና ጴጥሮስ ኢየሱስና እንትና እንደዚህ ተርታ አራት አምነ ነው እንደዛ የሚባል ነገር የለም። ጴጥሮስ አያድንም፣ ጳውሎስ አያድንም። እንግዲህ አዳኙማ ብቻ ነው ኢየሱስ። እነዚህ አገልጋዮች ግን የማን መልእክተኞች ናቸው? የክርስቶስ ኢየሱስ ያዳኙ መልእክተኞች ናቸው። የእርሱ ልዑካን ናቸው። የእርሱ አምባሳደሮች ናቸው። ከኢየሱስ ውጭ ያለ ምንም ግን አይደሉም። እና ጳውሎስ እያሳያለው ይሄን ነው። እኛ ሳንሆን እርሱ ነው አዳኙ የሚለው። እንግዲህ ክርስቶስ ከሙታን እንደተነሳ አሁን ቁጥር 12 ጀምሮ እስከ 19 ያለው ተመልከቱ። ክርስቶስ ከሙታን እንደተነሳ የሚሰበክ ከሆነ እንደሚባለው ከሆነ ቆሮንቶስ ውስጥ ትንሣኤ ሙታን የለም የሚሉ ካዲያን ስለነበሩ ክርስቶስ ከሙታን እንደሚነሳ የሚሰበክ ከሆነ ማን ነው የሰበከው? ጴጥሮስ ሰብኳን። ማን ነው የሰበከው? ቀደም ለማየት እንደሞከረው ጳውሎስ ሰብኳን። ይህን ሐዋርያት ሰብከዋል። ይሄ የሚሰበክ ከሆነ አለና በጅምላ በሚመስል መልኩ ከእናንተ አንዳንዶቹ ትንሣኤ ሙታን የለም እንዴት ይላሉ? አሁን አርጊመንቱ መጣ ማለት ነው። ትንሣኤ ሙታን ከሌለ ክርስቶስ አልተነሳማ። አሁን ክርስቶስ አልተነሳም የሚሉ አሉ፣ ክርስቶስ ተነስቷል የሚሉ አሉ። እርስ በርሳቸው ይህንን በአጨቃጫቂ በሚመስል ቃል እንትን ሲያደርጋቸው ጉባኤው ተተራምሶ እውነተኛው ተለይቶ እንዲወጣ የፈለገ ይመስላል። አንዳንዶች ትንሣኤ ሙታን የለም የሚሉ እናንተ መሃል አሏል። እናንተ አንዳንዶቻችሁ ደግሞ ትንሣኤ ሙታንማ አለ ብላችሁ ታምናላችኋል። እንግዲህ ክርስቶስ ካልተነሳ እንዴት ነው ይሄ ነገር ብሎ ጠይቃቸው። ትንሣኤ ሙታን ክርስቶስ ካልተነሳ እንግዲህ ስብከታችን ከንቱ ነው። ይቅርታ ቁጥር 13 ትንሣኤ ሙታን ከሌለ ክርስቶስ አልተነሳማ። ክርስቶስ አልተነሳም የሚለው ተነስቷል ለሚሉት ጎራ ነው። ክርስቶስ ተነስቷን ብለን የምንሰብክ ከሆነ ደግሞ የለም አልተነሳም የሚሉት ለምንድን ነው? እነዚህን ሁለት ሰዎች ጥርት ወዳለ ብርሃን እንዲመጡ ተፈልጓል። ከዛ የሆነውን ነገር ተመልከቱ። ክርስቶስም ካልተነሳ እንግዲያስ ስብከታችን ከንቱ ነው። አንድ ወደ ሰባኪዎች መጣ። እምነታችሁም ደግሞ ከንቱ ናት፣ ወደ እነሱ መጣ። ክርስቶስ ካልተነሳ ባይነሳ ምን ሊፈጠር ይችላል ከተባለ እኛም እስከ ዛሬ የሰበክነው ስብከት በሙሉ ከንቱ ነው። የደከምነው ድካም በሙሉ ከንቱ ነው። የእግዚአብሔር ሐሰተኛ ምስክሮች ሆነናል። የእናንተም እምነት ምን ሆኗል? ከንቱ ሆኗል። ስለዚህ ወዳጆች ሆይ የኢየሱስ ትንሣኤ ካልገባን እምነት አይሆንም።
ክርስቶስ ለኃጢአታችን እንደሞተ እርግጠኞች ከሆነ እኛን ለማጽደቅ ነው የተነሳው። ሲሞት የኃጢአት ዕዳ ተከፈለ፣ ሲነሳ ጽድቅ ተከናወነ። የማይወሰድ ነው እምነት የምንለው እዛ ላይ ስቲክ ስላደረግን ነው። ሲሞት የኃጢአት ዕዳችሁ ተከፍሏል። ሲነሳ ደግሞ በትንሣኤው ሊያጸድቀን ነው፣ እኛን ለማጽደቅ ነው የተነሳው። እዚህ ላይ ስላረፈ ነው የእኛ ስራ ምንም አይደለም የሚል ዝማሜና ንግግር ያለው። ለዚህ ነው እኔ የኃጢአት ዕዳ የተከፈለው በሱ ሞት ከሆነ እምጸድቀውም በትንሣኤው ከሆነ የእኔ ኮንትሪቢዩሽን እርሱን ከማመን በስተቀር እና የእሱን ስነ ምግባር ከመከተል ያለፈ ምን ላደርግ እችላለሁ ብለው የእግዚአብሔር ቃል አዋቂዎች የሚሰብኩት ለዚህ ነው። በሞቱ የኃጢአት ዕዳ ተከፍሏል፣ በትንሣኤው ውስጥ ጸድቀሃል። ለዚህ ነው የተረጋገጠ ሐቅ ነው። ይሄ እውነት ነው። እንግዲህ ይህንን ነው እንግዲህ ካልተነሳ እምነታችሁ ከንቱ ነው የሚለው። አያችሁ እምነት ማለት ወደ ኋላ ሄደን ማረፍ ነው ብያችኋለሁ። ክርስቶስ ካልተነሳ ነገር በሙሉ ነው የሚናጋው። አልተነሳም የሚል ቲንኪንግ አለ። ይሄን ማፍረስ ተፈልጎ ስለነበረ ነው የኢየሱስን ትንሣኤ እንዲያውቁ የነገራቸው። ወዳጆቼ ቀጠለ። የእኛም ድካም ከንቱ ነው፣ የእናንተም እምነት ከንቱ ነው ካለ በኋላ ቁጥር 15 ክርስቶስን አስነስቶታን ብለን በእግዚአብሔር ላይ ስለሰበክን ሐሰተኞች የእግዚአብሔር ምስክሮች ሆነን እንገኛለና የምጸት ንግግር ነው የሚናገረው። ሙታን ግን የማይነሱ ከሆነ እርሱን አላስነሳውም። አርጊውመንቱ ምንድን ነው? እሺ ክርስቶስ ኃያል ስለሆነ ተነስቷን ብለን እናስብ የሚሉ አሉ። ደግሞ ኃያል ነው እሱ፣ ልዑል ነው እሱ፣ ተነስቷን፣ እኛ ግን ልንነሳ አንችልም አሉ። ደግሞ ሌሎች መጡ ነው። ምክንያቱም እኛ ተራ ነን፣ እኛ እኮ አፈር ነን፣ እኛ እኮ ሰዎች ነን፣ እሱ ምናልባት እንደዚህ ስለሆነ ነው የሚሉ ስለነበሩ አይ ሙታን የማይነሱ ከሆነ ክርስቶስ ራሱ ምን አላደረገም? አልተነሳም። አይ እኛን ሊያጸድቀን እኛንም ሊያስነሳን ጭምር በኩር ሆኖ ነው የተነሳው። የእርሱ ሞት የኃጢአቴን ዕዳ ክፍያ፣ የእርሱ ትንሣኤ የእኔን መጽደቅና ደግሞ እኔን ከሙታን እንደሚያስነሳኝ ማረጋገጫው ትንሣኤው ነው። ስንቶቻችሁ ጌታ እንደሚያስነሳችሁ ታምናላችሁ? እንደ ደፋር አትይኝና እግዚአብሔር ይመስገን የዳነ ጉባኤ ነው እግዚአብሔር ይመስገን። አያችሁ ማረጋገጫችሁ ምንድን ነው ተብለን ብንጠየቅ ኢየሱስ ክርስቶስ ከሙታን መነሳቱ ያ ነው። ምንም ኮምፕሊኬሽን የተለየ ትንታኔ አይደለም። ግልጽ የሆነ የሚታወቅ የሚዳሰስ የሚጨበጥ ነገር ነው እየተናገረ ያለው። እሱ አልተነሳም ካልክ እንግዲያውስ ሙታን አይነሱም። አይ እሱማ ተነስቷን ካልክ እንግዲያውስ ሙታንን ሊያስነሳ ነው የተነሳው ነው፣ ሊቀሰቅሳቸው ነው የተነሳው ነው። ይህንን ታስታውሱ ከሆነ ከተሰሎንቄ መልእክት ጋርም ይገናኛል። እንደው ይህንን ቨርስ ቲቺንግ ስለሆነ ቁጥር በቁጥር በዚህ እንሂድ ብዬ እንጂ ተሰሎንቄ ጋር ታስታውሳላችሁ። እንግዲህ እሱ እንደተነሳ እንዲሁም በክርስቶስ ያንቀላፉት ከእሱ ጋር እግዚአብሔር ምን ያደርጋቸዋል ተባለ? ያምጣቸዋል ተባለልን። እግዚአብሔር አምላክን እጅግ እናመሰግናለን። እንግዲህ ሙታን የማይነሱ ከሆነ ክርስቶስ አልተነሳማ። ክርስቶስም ካልተነሳ እምነታችሁ ከንቱ ናት፣ እስካሁን ድረስ በኃጢአታችሁ አላችሁ። ኢየሱስ አልተነሳም የሚል አርጊውመንት ከፍ እያለ ከሄደ እንግዲያውስ ኢየሱስ ካልተነሳ በኃጢአታችሁ አላችሁ። ሰው የማይፈልገው ነገር ቢኖር በኃጢአት ውስጥ መኖርን። ይህንም አልፈልግም። እንግዲያውስ ኃጢአትን ካልፈለግከው የኃጢአት ዕዳ ከፋዩ ኢየሱስ እንደሞተልህ ምን አድርግ? እመን ነው። ኃጢአቴንም አልፈልገው ካልክ ነው የሚለኝ። እንግዲያውስ ያንተን ኃጢአት አስወግዶ ሊያጸድቅህ ኢየሱስ እንደተነሳ እመን ነው የሚለኝ። አይ ኢየሱስ በራሱ ይነሳ፣ ግን እኔም ደግሞ በኃጢአቴ መኖር አልፈልግም፣ እንደዚህ የሚባል የተፋታ ነገር አይሰራም። የተፋታ ነገር አይሰራም ወዳጆች። ያዳነን ያጸደቀን ኢየሱስ ክርስቶስ ነው ስንል ስለ ኃጢአታችን በመሞት ዕዳችንን ከፍሏል፣ በመነሳት አጽድቆናል፣ ደግሞ እንደሚያስነሳንም ማረጋገጫችን ነው። ከዚህ የተነሳ ነው በኃጢአታችሁ አላችሁ ሲልና የኃጢአት ዝንባሌ ያላችሁ አይደለም ያለው። በኃጢአታችሁ አላችሁ ማለት የኃጢአት ዕዳ ውስጥ ናችሁ። የኃጢአታችሁ ዕዳ አልተከፈለም ነው እያለ ያለው። ኢየሱስ ካልሞተልን ኢየሱስ እንደሞተልን ካላመንን
ኢየሱስ እንደተነሳልን ካላመንን በኃጢአት ዕዳ ውስጥ ነን። እንግዲያውስ ኢየሱስ እንደሞተልን እንደተነሳልን ካመንን ደግሞ የኃጢአት ዕዳ የሚባል እኛ ጋር የለም። ይህ አይምሯችን ቢቀበልም ባይቀበልም የኃጢአት ዕዳ የለብኝም። እስቲ አብረን እንበል። ኢየሱስ ለኃጢአቴ ስለሞተ እኔን ለማጽደቅ ስለተነሳ የኃጢአት ዕዳ የለብኝም። ሁላችሁም ብላችሁታል አይደል? አያችሁ፣ የኃጢአት ዝንባሌ አይደለም ያለው፣ የኃጢአት ዕዳ የለብኝም። ይህንን የአእምሮ በቀላሉ መቀበል አይፈልግም። ጉዳዩ የእምነት ጉዳይ ስለሆነ ማለት አያችሁ፣ የእምነት ጉዳይ ስለሆነ የኃጢአት ዕዳ ደግሞ እስረኛ የሚያደርግ ነው። ትላንትም እንዲህ አድርጋል፣ እንደዚህ ሁና፣ እንደዚህ ብላል፣ ስለዚህ አሁን መቼም ልትወጣ አትችልም እያለ እዛው እያሰረ እየተበተበ መጨረሻችንን ጨለማ ሊያደርገው የሚፈልገው የኃጢአት ዕዳ ነው። ከዚህ ሁሉ የኃጢአት ዕዳ የፈታን ስለ ኃጢአታችን የሞተልን ደግሞ የተነሳልን የእግዚአብሔር ልጅ ክብር ለእሱ ይሁን። እሱ ነው። ይሄ ደግሞ እውነት ነው። አይ እኔ ከኃጢአቴማ ተፈትቻለሁ። እሱ ደግሞ ኢየሱስ ነው። ይህንን ነው ልንከተል የሚገባል። ይሄ ነው የሚላል። እንግዲህ በእሱ ስታም የትንሣኤ ሕይወት የዘላለም ሕይወት መሆኑ ታጣጥማላችሁ። ገና እዛ ስንሄድ ብቻ ሳይሆን በእሱ ማመን ዮሐንስ 5:24 ላይ አይታችሁ ከሆነ ጌታ ኢየሱስ ምን አላቸው? በእኔ የሚያምን አሉ ከሞት ወደ ሕይወት ተሻገረ። ከሞት ወደ ሕይወት ተሻገረ የሚለው ሐቅ የዘላለምን ሕይወት ማጣጣም የሚለውን ሐቅ እንመለከታለን። ከሞት ወደ ሕይወት የተሻገርንበት ከጨለማ ወደ ብርሃን የወጣንበት የክርስቶስ ኢየሱስ ሕያውነት ነውና ለእርሱ ክብር ይሁን። ስለዚህ ማንም ላይ ከሰን ተውት፣ አጋንንት ተውት፣ ሌላ ትምህርት ተውት፣ ሌላ ሰዎች የራሳችን አእምሮ እንኳን ላይ ከሰን ኢየሱስ ክርስቶስ ዕዳችንን ከፍሏል። ይሄ ላይ ስቲክ ማድረግ አለብን። ይህንን ካልያዝን ሰዎችም አሉ ኤጀንቶች፣ ጠላትም አለ ኤጀንት፣ የራሳችንም ድካም አልጾምክም፣ አልጸለይክም፣ ይሄን አላረክም ስለዚህ ይልና መልሶ የሚመልሰን የኃጢአት ዕዳ የኃጢአት ባለዕዳነት ነው። ይሄንን ካመጣና አእምሯችን ከተቀበለ ደግሞ በሌላ ቋንቋ ከሃዲዎች ሆንን ማለት ነው። የኢየሱስን ሞትና ትንሣኤ ምን እንድናደርግ ነው የሚፈለገው? እንድንክድ ነው የሚፈለገው ነው። ኖ ልንል የሚገባው ለዚህ ነው። ኢየሱስ ለኃጢአቴ ሞቷል፣ እኔ ሊያጸድቀኝ ተነስቷል። ከዚህ የተነሳ የኃጢአት ዕዳ የለብኝም። ዕለት ባለብኝ ሁኔታ እንኳ እግራችሁን ታጠቡ እንዳለው ሊያጠበኝ የሚችል ትኩስ ደም፣ ትኩስ ነው ያልኳቸው፣ ትኩስ ደም አለልኝ። ስሙ አለልኝ፣ ቃሉ አለልኝ፣ የወገኖች ኅብረት አለልኝ። እንበረከካለሁ፣ ጠይቀዋለሁ። ሊያነጻኝ የታመነ ነው፣ ጻድቅ ነው ብለን ልናውጅ ይገባናል። ያን ጊዜ ከሳሻችን ማፈር ይጀምራል። ወዳጆቼ በነፃነት የሚለው የእግዚአብሔር ቃል ለዚህ ነው። ነፃ እንድንወጣ የታረደልን በግ አለና ይሄን እናስብ። እንግዲህ ከሞት ወደ ሕይወት የሚለው የሁለቱን ርቀት ነው። ሞትና ሕይወት በምንም ታምር አንድ ላይ ሊኖሩ እንደማይችሉ ነው ይሄን የሚነግረን። ስለዚህ ወዳጆቼ የእግዚአብሔር ቃል ጸሐፊ በዚች ሕይወት ብቻ ክርስቶስን ተስፋ ያደረግን ከሆነ ከሰው ሁሉ ይልቃል ምስኪኖች ነን ብሎ ነገራቸው። ምንድን ነው እያለ ያለው? የክርስቶስ ትንሣኤ ምን ማለት ነው? በዚች ሕይወት ብቻ በቃ የእኛ ሕይወት ምድር ላይ ብቻ ነው። እንበላለን፣ እንጠጣለን። ቁጥር 33 ላይ አለፍ ብላችሁ ብታነቡት 33 ላይ አትሳቱ። ቁጥር 32 ላይ እንደ ሰው በኤፌሶን ከአውሬ ጋር ከታገሉ ሙታን የማይነሱ ከሆነ ምን ይጠቅመኛል ካለ በኋላ ነገ እንሞታለንና እንብላና እንጠጣ የሚለው አትሳቱ። ይልቅ እነሱ ምን ብለው ያስቡ ነበር? ነገ ስለምንሞት ሕይወት ያለው የት ብቻ ነው? እዚህ ምድር ላይ ብቻ ነው። ብላ ጠጣ፣ ደስ ይበል። ከዛ በኋላ ከሞት በኋላ ሕይወት የሚባል ነገር የለም የሚል እሳቤ የነበራቸው ሰዎች ነበሩ። ኖ አላቸው። ሙታን ካልተነሱ እኔ በኤፌሶን ለምንድን ነው ከአውሬ ጋር የታገልኩት? እንደዚህ ከሆነ ይሄ ስህተት ነው። አትሳቱ ወዳጆች ብሎ ይነግራቸዋል። ስለዚህ በዚች ሕይወት ብቻ የምትለዋል ለመናገር ነው። በዚች ሕይወት ብቻ ማለት የአሁኗ ስንዝር
የአሁኗ ላይ ተስፋ የአሁኗ 70-80 ማለት ነው። ለዚህኛው ብቻ ከሆነ ህይወት አይደለም። ሌላ ህይወት አለ፣ የሚመጣ ህይወት አለ፣ የዘላለም ህይወት አለ። ከሞት የተለየ፣ ከጨለማ የተለየ፣ ከሐዘን የተለየ፣ ከጭንቀት፣ ከፍርሃት፣ ከበሽታ የተለየ ወዳጆቼ፣ በዛ ጨለማ የማይጨልምበት ህይወት ሌላ የዘላለም ህይወት አለ። ወዳጆች ያንን እንድናስብ ነው ሕያው ጌታ ብለን የምንለው ለዚህ ነው። እሱ ሕያው በመሆኑ የኃጢአት ዕዳ ተከፍሏል። እሱ ሕያው በመሆኑ እኔና እናንተ ጸድቀናል። የማይወሰድ ጽድቅ፣ የማይወሰድ ድነት፣ የማይወሰድ የእግዚአብሔር ቤተሰብነት ከእኔና ከእናንተ ጋር አለ ነው። እንግዲህ ይሄ ከገባን በኋላ አንዳንድ ሰዎች ትንሽ ትናንሽ የሆኑ ጥያቄዎች ስለሚጠይቁኝ ነው። ኦኬ በላይ አሁን እንደምትለው ጸድቀሃል፣ አዎ እንደዚህ ሁናል፣ አዎ እንደዚህ ሁናል፣ የእግዚአብሔር ቤተሰብ ነህ፣ አዎ ታዲያ ይሄን ብታደርግ ምን ችግር አለው? ጌታ ስላጸደቀ። አዎ ማደርገው ከኢየሱስ ክርስቶስ የኪንግደም ስነ ምግባር አንጻር ነው ማድረግ። ኪንግደሙ ይፈቅዳል አይፈቅድም ነው። መጽደቅ በሱ ብቻ ነው። ድነት በሱ ብቻ ነው። ማድረግ የሌለብኝን ማላደርገው ኪንግደሙ ስለማይፈቅድ ነው። አያችሁ፣ ወታደር ብትሆኑና ወታደር ሲተኛ በጀርባው ነው የሚተኛው፣ መሳሪያውን አቅፎ ነው የሚተኛው እና ሳምበሊ መጥቶ ኢሚዲየት ያው ጥላ ሲመጣ መሳሪያውን ነው የሚይዝበት እና አብረህ ብድግ ካላልክ ቀጥሎ የሚመጣው ሞት ነው። አይ መሳሪያዬን እዛች ጋር ቁጭ አድርጌ መተኛ ትችላለሁ የሚል ወታደር አይደለም። ወታደር ማርሻል አርትም አልተማረም። ኪንግደሙ ምንድን ነው? ፋይተር ነህ፣ ወታደር ነህ፣ መሳሪያ ትይዛለህ፣ አብረህ ነው የምተኛው። ምን ማለት ነው? ኮሽ ሲል መንቃት አለብን። ስለዚህ የኪንግደሙን ስነ ምግባር ነው የምከተለው። ያን የምከተለው የመንግስቱ ባህሪ ስለሆነ እንጂ ለመዳን አስተዋጽኦ ስለሚያደርግልኝ አይደለም። ስለ ዳንኩ ነው የምቀደሰው። ሃሌሉያ በናሳ ክራባጋዲያስ ያው ገብቷቸዋል። ጌታ የተመሰገነው የኪንግደሙ ስነ ምግባር ልንኖር ያንን ልናጣጥም ያንን ልንሆን ተጠርተናል። ከመንግስቱ ስነ ምግባር ውጭ የሆነው ሁሉ ያመጣነው ከዚህኛው ስነ ምግባር ነው፣ ካደግንበት ነው፣ ከኖርንበት ነው፣ ወይም ነቸርና ነርቸር ከሚባለው ከዛ ያግበሰበስ ነው። የኪንግደሙን ስነ ምግባር ነው የምኖረው። እሱን ነው የምኖረው፣ እሱን ነው የምናገረው፣ እሱን ነው የምለብሰው፣ እሱን ነው የምበላው፣ እሱን ነው። ያ ነው የኔ፣ ያ ነው ባህሪዬ፣ ያ ነው ላደርግ የምችለው፣ ያን ነው እንድትታደርጉ እንድናደርግ የተጠራ ነው። የወላጆቼ ያ ሲሆን የእግዚአብሔር መንግስት በእኔና በእናንተ በሙላት ስትሰራ ሰዎች አለባበሳችንን አይተው፣ አነጋገራችንን አይተው፣ ሁኔታችንን አይተው አንድ ማዕረግ ያለው ሰው ሲታይ ድንጋጤ ምን ተፈጠረ እዚህ አካባቢ ምንድን ነው? ሰው ሁሉ አይኑ እንደሚያንከራትት ዝም ብለህ እየተንቀሳቀስክ የዚህ ዓለም ስርዓት በሙሉ ያውቃል። ማን እንደሆንክ ትታወቃለህ። የተለየ ህይወት መኖር ትፈልጋላችሁ? ኪንግደሙ ምን እንደሆነና የዛን ስነ ምግባር ምን እንደሆነ ወቁ። በዛ ኑሩ፣ ጸጋ ይበዛላችኋል። ሁኔታውን ልዩነቱንም ታዩታላችሁ። ሁለተኛው ስትመለከቱ ከቁጥር 20 እስከ 49 ያለውን ነው። እንግዲህ ለማንበብ ካለንም ጊዜ ሰፋ ያለ ቢሆንም አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል። ሁለተኛው ሕያው ተስፋ። ይሄ ሕያው ተስፋ ምን ላይ ነው ስቲክ ያደረገው? ቁጥር 20 ላይ ክርስቶስ ተነስቷን ስንል ምንን ለማሳየት ነው ስትሉ ላንቀላፉት ምን ይሆን ዘንድ በኩር ይሆን ዘንድ ክርስቶስ ተነስቷል። ሃሌሉያ! ላንቀላፉት ለነሱ በኩር ሊሆን ክርስቶስ ኢየሱስን በማመን በእምነታቸው ምክንያት ለሞቱ እኛም ምናልባት እሱ ሳይመጣ ብናንቀላፋ ለእኛ ሁሉ ሕያው ተስፋ አለን፣ ትንሣኤ ሕይወት የሚባል ቁጥር 20 የሚነግረን እሱ ነው። አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል። ሞት በሰው በኩል ስለመጣ ትንሣኤ ሙታንም በሰው በኩል ሆኗል። በጣም ግልጽ ነው። ብዙዎች ይህንን የተለየ አይነት ነገር ሊለጥጡ ቢሞክሩ ግልጽ ነው። ሞት የመጣው በሰው በኩል ነው። ትንሣኤም የተከናወነው እግዚአብሔር የሚገርም ነው ወዳጆቼ። ክፋት የመጣው በሰው ነው፣ ያፈረሰው ሰው ሆኖ ይህንን ነው የሚነግራቸው። በሰው በኩል ያ ውድቀት እንደመጣ ትንሣኤ በሰው በኩል ተከናውኗል። ስለዚህ በክርስቶስ አምናችኋል ወዳጆች። እንግዲያውስ ሞት ለእናንተ የሚያስፈራራ የየቀኑ አሳይመንት
አይሆንባችሁም። በክርስቶስ ትንሣኤ ስንቶቻችሁ ታምናላችሁ? ይቅርታ ድጋሜ ልጠይቃችሁ። እንግዲያውስ ሞት ለእናንተ አስጨናቂ አሳይመንት አይደለም። ሃሌሉያ ቤላቶና ማጋዲያስ አስጨናቂ አሳይመንት አይደለም። ሞት የእናንተ የመጨረሻ ጉዳይ አይደለም። ሞት ለእኔና ለእናንተ እንዴት ይሆን የሚሞተው? ከዛ ስሞት ምን ይሆን የሚፈጠረው? ምንም የሚፈጠር ነገር የለም። በቃ ወጥተህ ትሄዳለህ። በቃ አለቀ። ምንም ሊፈጠር የሚችል ነገር የለም። ስለዚህ እስከዛ ድረስ ግን በፍቅር ክርስቶስን እያመለክ ነው። በፍቅር ክርስቶስን እያገለገልክ ነው። እስከዛ ድረስ ግን የኪንግደሙ ስነ ምግባር በእኔና በእናንተ እየታየ ነው። ያ ነው የኔና የእናንተ አሳይመንት ሊሆን የሚችለው። ጠላት ይመጣና እንዲህ ነው የምትሆነው፣ በቃ አለቀ፣ እዚህ ጋር ወጋ፣ እዛ ጋር ምንም ሊፈጠር አይችልም። ብዙ ከንፈራቸውን የመጠጡልኝ ሰዎች ነበሩ። በቃ የሰው አንድ ቀን አያድርም፣ 3 ቀን አይቆይም። ብዙዎቹ ሄደዋል። እኔ አልኩ ለምን እነሱ እንደሄዱ አላውቅም። ለመስራችሁ እኔ አንድ ነገር ገብቶኛል። ስለ ዘላለም መኖር የዳንጉለት መሄድ ነበር የምፈልገው። አልሰማችሁም? ብዙዎቻችሁ እንደዛ አስባችሁ እንደምታውቁ አስባችሁ። ምክንያቱም የሆነ የበራልኝ ነገር ነበር እና ያኔ እሱን የነካኝ መንቃት፣ የተያዝኩበትን መያዝ፣ ወደዛ ወደምንናፍቀው ብርሃን እንሄዳለን እንጂ ለእኛ አስጨናቂ አይደለም። ያን ጊዜ በሰላም ነው የምተኙት። እንቅልፋችሁ የጣፈጠ ይሆናል። ሃሌሉያ! እግዚአብሔር አምላክ የተመሰገነ ይሁን። እና ከሞት የኛ የመጨረሻችን ሳይሆን እንደውም የተሻለውን ዓለም የምንጀምርበት ሌላኛው ክብር ነው። አንደኛ ዮሐንስ ምዕራፍ 3 ቁጥር 1 እስከ 3 ተመለከቱ። እንግዲህ በክርስቶስ የሞቱት እንደሚነሱ እንደውም እንደ ክርስቶስ አይነት አካል ወይም እሱ የለበሰውን የከበረ አካል ያን ምንም የማይዘውን አንሊሚትድ የሆነ አካል በተዘጋ ቤት ውስጥ ገባ። ታስታውሳላችሁ አይደለም እንዴ? እያዩት ከፍ ከፍ አለ። ግራቪቲ ሊይዘው የማይችለው አካል፣ የተለየ አካል ይጠብቀናል። ሪፔር አያደርግም። ምን ልበል እንደገና፣ ይሄ ጥገና አይደለም። ትንሣኤ ማለት ጥገና አይደለም፣ የተለየ አካል። ሃሌሉያ! እና አንዳንድ ሰዎች ትንሣኤ ሲሆን አሁን የሞቱ ሰዎች አውሬ የበላቸው ውሃ የወሰዳቸው ርዕደ መሬት ያጠፋቸው እንዴት ሆነ? ኖ እግዚአብሔር የሆነ አጥንት እየለቃቀመ የሚያስነሳ መስሏችሁ ነው እንዴ? ኖ እንደሱ አይደለም። ይሄን ክፍል አጥኑት። ምሳሌውን ለማንበብ ሞከርኩ። በተለያዩ ማብራሪያዎች ለማየት ሞከርኩ። ምሳሌው የነገረን እንደ ዘር ነገረን። አሁን አንተ ሞኛል ኤግዛምፕል ነው ይሄ። ቀጥታ ዋናው ማለት አይደለም። ስትዘራ የዘራኸው ያ ፍሬ መጀመሪያ ፍሬው ነው እንደ ራሱ ፍሬው እያየው ፍሬው ነው እንደ በምንድን ነው ስሙ ሴንቲሜትሩ የሚያድገው ፍሬው ነው አይደለም። ፍሬው ይበሰብሳል። ሌላ ተክል ነው የሚወጣው። ስንዴ ስለዘራ ያቺ አንዷ ስንዴ አይደለች የምትበቅለው። በጣም ብዙ ስንዴ ነው የሚበቅለው። አንዷ ስንዴ ራሱ ብዙውን ነው የምትወጣው። ስለዚህ ይሄንን እንኳን አይተህ እንዴት ትንሣኤ እንዳለ አታስብም ለማለት እንጂ ዘሴም ያ አይነት ማለት አይደለም። አንድ ነገር ግን እናውቃለን፣ ትንሣኤ ሙታን አለ። አልሰማችሁኝም? ሙታን ይነሳሉ፣ በክርስቶስ ያንቀላፉ ይነሳሉ፣ ያን የከበረ አካል ይለብሳሉ። ስለወደቀው፣ ስለተፈለጠው፣ ስለተቆረጠው የት ጋር እንደወደቀ ምናምን እሱን ተው። ግን አንድ ነገር ኢየሱስ ከሙታን እንደተነሳ እንደዚሁ ትነሳላችሁ። እንግዲህ በእምነታችንና በትንሣኤያችን በእምነታችንና በምንጠብቀው በተባረከው ተስፋ መካከል በፍቅር እንድንመላለስ ይሄ ከገባን በነፃነት እናገለግላለን፣ በነፃነት እናመልካለን። ለመሄድ እንጂ ለመኖር ብዙ አንጣጣርም። ጌታ ይባርከኝ። ትንሣኤ እንደገና መገንባት እንዳልሆነ አስታውሱ። እግዚአብሔር ወደ አፈር የተለወጠውን የመጀመሪያውን አካል እሱን አይደለም የሚያድሰው። ያች አንድ ስንዴ ምሳሌ ነው። ስንዴዋ ከሆነች የተለየ እድገት የተለየ ምናምን አለ። ሌላ ተክል ነው የወጣው። ዛፉ ወይም የስንዴው አገዳ ነው የወጣው መጀመሪያ። ከዛ ያቻት አንድ ስንዴ ወይ 7 ይሁን 10 ወይ 5 ይሁን 3 ሆና ተባዝታ ነው የመጣችው። እንደሱ ከሆነ እኔ ባዛለሁ ማለት ነው። አያችሁ ትንሽ ሰፋ እንድናደርግ እየነገረን ያለው የወደቀው በዛው አልቀረም ተነሳ ነው እያለ ያለው። ስለዚህ እግዚአብሔር እንደወደደ አካልን ምን ያደርገዋል? እባካችሁ ባንድ ላይ እንደወደደ አካልን ምን ያደርገዋል? ይሰጠዋል።
ይሰጠዋል። መታደስ የሚለው በዚህ እግዚአብሔር በሚሰጠው በአዲሱ አካል፣ አዲስ አካል፣ የማይሞት አካል፣ የማይበሰብስ አካል፣ እንደገና የማይሰቃይ አካል፣ ያን የከበረ አካል እንደሚያለብሰን ተስፋ ቃል እንደገባ ላሳስባችሁ እፈልጋለሁ። እናንተ የእግዚአብሔር ቤተሰቦች ወዳጆቼ፣ እንግዲህ የከበረው አካል ከተተከለው ተክል ጋር እንደተገናኘ እናያለን። በዮሐንስ መልእክትም የተጻፈው ያን እንዴት እንደምንሆን አናውቅም ካለ በኋላ እርሱን እንድንመስል ግን እናውቃለን። በቃ መለኪያው እንዴት ነው የምንነሳው? ክርስቶስ እንደተነሳ ምንድን ነው የምንመስለው? እሱን እንደምንመስል እናውቃለን ተብሎ ከዚህ የወጣው ትንታኔ መምህር ገሌ እንደዚህ ብሏል፣ ጸሐፊ ገሌ እንደዚህ ብሏል፣ እንትና እንደዚህ ብሏል ልንል እንችል ይሆናል። ነገር ግን አያረካም። የተነገረን በዓይን ያዩት የተነገረን እርሱ እንደተነሳ ብለውናል። ይሄ እውነት ነው። እርሱን እንድንመስል ብለውናል። አይተውታል። እውነት ነው። ይህንን ሀቅ ይዘን ወዳጆች ሆይ ሕይወታችንን እንድንመራ ላሳስባችሁ እፈልጋለሁ። የእርሱ መነሳትም ሕያው እንደሆነ ሁሉ የመምጣቱ ተስፋ ሕያው ነው። የኔና የእናንተም ከሙታን መነሳት ሕያው ነው፣ የተረጋገጠ ነው። ሃሌሉያ ሃሌሉያ ሃሌሉያ። በአጋጣሚ ባለፈው እንደዚህ ብለን ነበር። ጠላቴ ሆይ በወድቅ ምን አደርጋለሁ አለ? እነሳለሁ። የሚገርም ነው። ይሄ በሕይወት አጋጣሚ ነው እየተናገረ ያለው። ይሄ በሕይወት ገጠመኝ ነው እየተናገረ ያለው። ይሄ ስለ እስራኤል ተሐድሶ ነው እየተነገረ ያለው። ይሄኛው ትንሣኤ ግን ስለ ቤተ ክርስቲያን ተሐድሶ ነው። የመጨረሻው ተሐድሶ ቤተ ክርስቲያን እንደገና ፊቷ ላይ ይጨማደድ፣ እንደገና ላትጠቁር፣ እንደገና ፔንዳውን ላትሆን፣ እንደገና በክፎች ላትመዘበር ትታደሳለች። ያን አካል ትለብሳለች። ክብር ለአዳኛችን ለኢየሱስ ክርስቶስ ይሁን። የመጨረሻው ሕያው ድል የሚለው ላይ ትንሽ መናገር ፈልጌ ነው ከሰዓቴም አንጻር። ሕያው ድል ስንል ቁጥር 50 ላይ አለፍ ብለን እንድናይ ቁጥር 50 ላይ አለፍ ብለን ብንመለከት ደስ ይለኛል። እንደዚህ ብሎ ነገር ግን ወንድሞች ሆይ ይህን እላለሁ፣ ሥጋና ደም የእግዚአብሔር መንግሥት ሊወርሱ አይችሉም። ይሄ ነው በጣም ኮንፊውዥን ብዙ ጊዜ አንዳንድ ሰዎችን ይሄኛው እንትን በለው ያኛው ውሃ ወሰደው እንዴት አድርገው ነው የሚነሱት? አንድ ከዛ እንደገና ደግሞ ይነሳሉ ካለ በኋላ እዚህ ጋር ይመጣና ደግሞ ሥጋና ደም የእግዚአብሔር መንግሥት አይወርሱም ይላል። እንዴት ነው ሰዎች እርስ በርስ እንትን ያደርጋሉ? እያለ ያለው እግዚአብሔር እንደወደደ አካልን ይሰጠዋል የሚለው መልስ ነው ማለት ነው። እሱም ከሆነ እንግዲህ ሊወርሱ አይችሉም። የሚበሰብሰውም የማይበሰብሰውን አይወርስም። ግልጽ ምን ነው የነገር ይሄ የሚበሰብሰው ይሄ የሚወድቀው ያን የማይበሰብሰውን እግዚአብሔር ለዚህ ነው ሪፔር ማድረግ እንደገና እሱን ጥገና ምናምን ብየዳ እንደሱ አይደለም። ያኛው የከበረ ነው። ካልገባ እንዲገባ እንጸልይ። እግዚአብሔር ወይ አብራልን። እንዴት ነው ያ ነገር የሚከናወነው ብለን መጽሐፉን ይዘን በትህትና እንጠይቀው። ታላቅ ነው ያኛው አይበሰብስም። ያኛው የተለየ አካል ነው እንደወደደ። እንደውም ከዋክብት ምሳሌ ተደርገዋል፣ ጨረቃ ምሳሌ ተደርገዋል፣ ብዙ ተፈጥሮዎች ምሳሌ ተደርገዋል። ዋው! ቀጠለ። እነሆ አንድ ምስጢር ነግራችኋለሁ፣ ሁላችን አናንቀላፋም፣ ነገር ግን የኋለኛው መለከት ሲነፋ ሁላችን በድንገት በቅጽበት ዓይን እንለወጣለን። መለከት ይነፋልና ሙታንም የማይበሰብሱ ሆነው ይነሳሉ፣ እኛም እንለወጣለን። እንግዲህ በዛ ጊዜ ምናልባትም ጌታ ረድቷቸው ይሆን ሳይረዳቸው ባይገባኝም በሕይወት ያሉ ይለወጣሉ፣ የሞቱ ደግሞ ይነሳሉ። ይህን ነገር ከነገረን በኋላ የሚበሰብሰው የማይበሰብሰውን ሊለብስ ይህም የሚሞተው የማይሞተውን ሊለብስ ይገባዋልና። እንግዲህ ምክንያቱም ይህና ያ እያለ የሚናገረው ይህ እያለ ሲናገር ጸሐፊው ይሄ የሚዳሰስ ነው፣ ይሄ የሚታይ ነው። ይሄ ሰውዬ እያልኩ ብነግራችሁ ግልጽ ነው። ይሄ እያልኩ ስናገር ሌላ ገሌ ማለት አይደለም፣ ይታወቃል። ያ የማይበሰብሰው እያለ ሲናገር ግን ለነሱ እያሳያቸው አይደለም፣ አእምሯቸው ላይ እንጂ እየተነገራቸው ያለው በእውቀት እንጂ እየነገራቸው ያለው ያ የማይበሰብሰው ማለት ምን መሰላቸው? ይሄን ያህል ሴንቲሜትር ወርዱ፣ ስፋቱ፣ ጥልቀቱ እያለ ማስረዳት የሚችለው አይደለም። አንድ ነገር ግን ነግሯቸዋል። ምን አይልም? ያኛው የሚለየው ምን አይልም? አይበሰብስም። ምን አይልም? ባካችሁ አይበሰብስም። ይሄኛው ሲልስ ይበሰብሳል፣ ያኛው ሲልስ አይበሰብስም። ይሄኛው ሲል ይሞታል፣ ያኛው ሲል አይሞትም።
በንጽጽራዊ መልኩ ገለጸው እንጂ ያ ማለት እንደዚህ ነው የዛኛው መለኪያ ተደርጎ የቀረበው ግን ክርስቶስ ኢየሱስ ራሱ እንደ እርሱ እንደለበሰው እርሱ እንዳለ እናውቃለን። እርሱን እንድንመስል እናውቃለን። እርሱን እንድንመስል ነን አላለም፣ እንድንመስል ደግሞ ብሎ ነግሮናል። እዚህ ጋር መታሰርም ስላለበት ነው። እነዚህን እውነታዎች እንድንይዛቸው ላሳስባችሁ ፈልጋለሁ። የሚበሰብሰው የማይበሰብሰውን ሊለብስ፣ ይህም የሚሞተው የማይሞተውን ሊለብስ ይገባዋልና ከመለከቱ በኋላ ከዛስ ዳሩ ግን ይህ የሚበሰብሰው የማይበሰብሰውን ሲለብስ ይህም የሚሞተው የማይሞተውን ሲለብስ በዚያን ጊዜ ሞት ድል በመነሳት ተዋጠ ተብሎ የተጻፈው ቃል ይፈጸማል። ሕያው ድል ያልኳቸው ነው። ሞት በምን ተጠናቀቀ? እዚህ ጋር ስትመለከቱ ድል በመነሳት ተዋጠ። ዳግም ላይ ገድል፣ ዳግም ላይ አጠፋ፣ ዳግም ኃይሉን የማስጨነቅ ኃይሉን ላይገልጥ ድል በመነሳት ተዋጠ የተባለው ቃል ይፈጸማል። ምክንያቱም ያኛው አካል አይበሰብስም፣ ያኛው አካል አይሞትም፣ ያኛው አካል የሞት መውጊያ ሊሰለጥንበት አይችልም። ሃሌሉያ! የትኛው ይሻላችኋል? የሚታመመው ወይስ የማይታመመው? የሚበሰብሰው ወይስ የማይበሰብሰው? አሸናፊው ወይስ ተሸናፊው? which one the best for you? ይሄንን የምነግራችሁ የኢየሱስ ክርስቶስ ትንሣኤ ደግሞ ምጽአቱን ስናስብ የኔና የእናንተን ከሙታን መነሳት ስናስብ ወይም መለወጥ ስናስብ የተሻለነቱ ገብቶን እንጂ በቃ ያዘንለት ማራናታ የሚለው መዝሙርን እያስታወስ መሆን የለበትም። የትኛው ይሄ የሚሞት ነው፣ ያኛው ግን የማይሞት ነው። ይሄ የሚበሰብስ ነው፣ ያኛው ግን የማይበሰብስ ነው። ይሄ የሚደክም ነው፣ ያኛው ግን የማይደክም ነው። ያኛው እያለ በንጽጽር የተገለጠልን እጅግ የተሻለ እጅግ የከበረ ሆኖ እንመለከታለን። ይሄንን ነው እንግዲህ ሕያው ድል ያልኳችሁ። ሕያው ድል ይጠብቀናል። ሃሌሉያ! ይሄ ሕያው ድል ምንድን ነው ብትሉ ሞት የሚሸነፍበት የኃጢአት ኃይል በኢየሱስ ሞት እንደተሸነፈ፣ የኃጢአት ኃይል በኢየሱስ ትንሣኤ እንደተሸነፈ፣ በዳግም ምጽአቱ ደግሞ ሞት ለአንዴና ለመጨረሻ ጊዜ ላይሰራ ሲዝ ማድረግ ይጀምራል። አይሰራም። እሱ ራሱ ይገደላል። እሱ ራሱ ሞትና ሲኦልም ይያዛሉ፣ ወደ እሳት ባህርም ይጣላሉ። ሃሌሉያ! 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 ጠላታችሁ ይያዛል፣ ወደ እሳት ባህር ይጣላል፣ አስጨናቂው ይያዛል። ወዳጆቼ ይሄ እናንተና እኔ የምንለብሰው የከበረ ማንነት የማይገደል የማይሞት የማይጨነቅ የማይታመም ያን አካል ያ የገባው ሰው ነው። እንግዲህ ማራናታ ብሎ ሲዘምር ያ የገባው ሰው ነው ጌታዬ ሆይ መቼ ነው የምትመጣው ያን ሆን ዘንድ ብሎ የሚጠይቀው እንዲህ አይነት ሰው ነው። ነግሬያችኋለሁ አይደለም? ከዚህ በፊት ነግሬያችሁን አላውቅም። አንድ ጊዜ አንድ መጽሐፍ ማብራሪያ የጻፈ ሰው ነበረና ሌላ ጓደኛው አንብቦታል ያንን ማብራሪያ። ኢንፋክት በእምነት እንጂ ጓደኝነታቸው በአይን አልተያዩም ነበርና ያ ያነበበው ሰው በጣም የሚደንቅ ማብራሪያ ነው የጻፍከው፣ የዘውልቁ ማብራሪያ ነው፣ በጣም ይደንቃል። እባክህን ከጀርባ ያንተን ፎቶ አድርገህ ላክልኝ ብሎ ደብዳቤ ላከለት። ከዛ ሰውየው ፎቶ አደረገና ለጊዜው ይሄን እመስላለሁ፣ ትንሽ ብትቆይ ኑሮ ያ ኢየሱስ ሲመጣ የምለብሰውን አዲሱ ማንነት ታይ ነበር ብሏታል። አሰማችሁ? ያውኑ እንደዚህ አይነት ሰው ነው የሚመጣው፣ ግን የተለየ ነው። ሃሌሉያ! ምንም አይነት ኮንተንት ሎስ የማያደርግ ማንነት ይጠብቃችኋል። ሃሌሉያ! ወጣት እያላችሁ አሁን ያላችሁ ማንነት የላችሁም። ትንሽ በእኔ ዕድሜ ያላችሁ ወጣት ያላችሁ ሰዎች ደግሞ ልጅ እያላችሁ አሁን ያላችሁ ማንነት የላችሁም። ያኛው ግን የማይለዋወጥ ማንነት ነው። ፔናቶና ማጋዲያስ የከበረ ማንነት ነው። ስለዚህ ሕያው ነው ጌታችን፣ ሕያው ነው ተስፋችን፣ ሕያው ድል ይጠብቀናል። ሞት ይዋጣል፣ ለአንዴና ለመጨረሻ ጊዜ ይሸነፋል። ስለዚህ እኛን በየቀኑ እየመጣ የሚያስፈራራ የዲያብሎስ መልእክተኛ ሆኖ መውጊያዎቹን ይዞ ወየውልህ መጣሁ እያለ የሚያስጨንቀን ጠላታችን እንዳልሆነ
በጌታ በኢየሱስ እንደተሸነፈ በበኩራችን እንደተሸነፈ ልንነግረው ይገባናል። አንተ አይደለም አንተ ተሸንፈሃል፣ አምላኬ ያሸንፈዋል ብለን እኔም ደግሞ ይሄን የማሸነፍ ስጦታ ተሰጥቶኛል እና ከፊት ለፊት ይጠብቀኛል አዲሱን አካል፣ የማትወጋውን አካል፣ የማትገለውን አካል እሱን እለብሳለሁ ብለን የጌታን ስራ እንድንሰራ ላነሳሳችሁ እፈልጋለሁ። እግዚአብሔር አምላክ የተመሰገነ። ክብር ላዳነን ለኢየሱስ ክርስቶስ ይሁን። እንግዲህ ኢየሱስ ኃጢአትንና ሞትን ድል ስላደረገ ተስፋ የምንቆርጥበት ምንም ምክንያት የለም ነው። ኃጢአት ተሸንፏል። የየቀኑ ተግዳሮታችሁ ስለሆነ እኮ ነው። አይ ልክ ነህ በላይ ግን ምን መሰለህ ብላችሁ አሜን ለማለት እንኳን ምን አላችሁት? አያችሁ። ግን እውነት እላችኋለሁ ኢየሱስ አሸንፎታል። ዘሴም ልክ እንደዚሁ ሞትን በጌታ በኢየሱስ ምን ተደርጓል? ተሸንፏል። እንዲሁም በክርስቶስ ያመኑት ላይ ላይሰለጥን ለአንዴና ለመጨረሻ ጊዜ የሚሸነፍበት ቀን ተቀጥሮለታል። ካሚንግ ሱን ኢየሱስ እየመጣ ነው። እሱ ሲመጣ እንግዲህ ድል፣ ሕያው ድል፣ የተረጋገጠ ድል ያልኳችሁ በመምጣቱ ለአንዴና ለመጨረሻ ጊዜ ሞት ይሸነፋል። ያን ጊዜ ሞት ሆይ ተብሎ ይጠየቃል። መውጊያ ይታል ይባላል። ቢወረውር የማይወጋ አካል የለበሱ ናቸው የቆሙ። ሃሌሉያ! ምንም አይነት በሽታ ኢንፌክት የማያደርጋቸው፣ የሞት መውጊያ የማይሰራባቸው፣ ፍርሃት የማይሰራባቸው፣ ስቃይ የማይሰራባቸው በክርስቶስ ሕያው የሆኑ ሰራዊቶች ናቸው። የእነዚያ ማህበራት ሜምበርሺፖች እንሆን ዘንድ በክርስቶስ ሕያዋን ሆነናል። ለዚህ ነው እንግዲህ ወደ በኩራት ማህበር ተብሎ የተነገረ ወደ በኩራት ማህበር የተጠራ ነው። ለዚህ ነው ወዳጆች። ስለዚህ እንደ ኪንግደሙ ሰዓት እንኑር እምላችሁ ከዚህ በመነሳት ነው። ክብር ላዳኛችን ለኢየሱስ ይሁን። እንግዲህ በኢየሱስ ትንሣኤና መመለስ በእውነት የምናምን ከሆነ ጥቅሶቹ ከህይወታችን ጋር የግድ መዛመድ አለባቸው ነው እዚህ ጋር የተገለጹት። ይሄም ብቻ አይደለም። እንግዲህ ወዳጆች ሆይ ምርጥ የሚባለው ህይወት እየመጣ ነው። ምርጥ የሚባለው ጌታ እየመጣ ነው። እጅግ አለ የሚባል ዘቤስት ዋን የሚባለው ካሚንግ ሱን እየመጣ ነው። የተሻለ የሚባለው ህይወት እየመጣ ነው። ፌድ አፕ እናድርግ፣ ክርስትና ድሮ ቀረ አትበሉ፣ አንበል፣ እየመጣ ነው። ምን ማለት ነው ካላችሁ ያ የማይሞት ማንነት፣ ያ የማይበሰብስ ማንነት፣ ያ አዲሱ ማንነት እሱን ሳንለብስ ክርስትና ቀረ የሚባል ጨዋታ እኔ አይሰማኝም። ወዳጆቼ ይህንን ላሳስባችሁ ፈልጋለሁ። እንግዲህ ይሄ ከሆነ የምንጸና የማንነቃነቅ የጌታ ስራ የሚበዛልን እንድንሆን ይሄ ክፍል ያሳስበናል። ኦኬ፣ ተስፋ ካለን እንጽና ይለናል። ይሄ ተስፋ ካለን አትነቃነቁ ይላል። ይሄ ክፍል ላይ ይቀጥልና የጌታ ስራ ይብዛላችሁ። ተዛምዶ ይሄ ነው ማለት ነው። እንግዲህ ከሆነ መጽናት አለብን። በሞት ፍርሃት አንረበሽ፣ አንነቃነቅ በሁኔታዎች። ይህም ብቻ አይደለም፣ የጌታ ስራ ምን ያድርግልን? ይብዛልን።